ፕሮቴስታንቶች የመጽሐፍ ቅዱስን ቃል ቀይረዋል። አንብበው እስኪ ቁጥር 40 ቁጥር 6 ላይ ምን ይላል? መስዋዕትና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ፣ የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻም ይላል። ተመስገን። አንተ ደግሞ አንብበው ዮኒ፣ ስማው ልዩነቱ የቱ ጋር እንደሆነ ታያለህ። ተመስገን አንብበው። መስዋዕትንና ቁርባንን አልፈለግህም፣ ጆሮቼም ግን ከፍተህ የሚያቃጥል መስዋዕትን የኃጢአትንም መስዋዕትን አልሻም። አየው ልዩነቱ። ቅዱሳት ስዕላትን በተመለከተ የመጽሐፍ ቅዱስ ትምህርት ምን እንደሚል በዚህ ቪዲዮ ማስተላለፍ የምፈልገው ለወንድሜ ዘማርያም የውይይት ጥሪ ባልጅ ቪዲዮ ሰርቶ የፕሮቴስታንት እምነት ተከታዮች ማንንም ከሆናችሁ በፈለጋችሁት መጽሐፍ ልበሙሉቱን በፈለጋችሁት መጽሐፍ እኔ ያለው አለ። አንድም የኦርቶዶክስ ልጅ ሄዶ እዚህ ልጅ ጋር ዘማርያም አንተ ዝም ስትል ነው የሚያምርብህ አላሉት። ቢኮዝ ያውቁታል። ጎበዝ ልጅ እውቀት አለ ተብሏል። ዘማርያም ተብሏል። እንደዛ ዘማርያም ዝም ስትል ነው የሚያምርብህ አላሉት። አጋጣሚ አላየሁም ነበርና ሁለቴ ጥሪ ጠራ፣ ሜንሽን አደረገኝ። ዘማርያም ጥሪ ሲያቀርብ ለምንድነው ማትመልሱለት? እንግዲህ እዚህ ኮሜንት ላይ ሲጽፉልኝ ዘማርያም ጥሪ ያቀርባል፣ ሌሎቻችሁ አትመልሱም፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፈለጋችሁት ርዕስ ጉዳይ ለመወያየት ይፈልጋል ብዬ በተናገርኩት ንግግር ከዚህ ቀደም ሌላ የተናገረ የፕሮቴስታንት እምነት ተከታይ ቃል የሚባል ልጅ አለ። እግዚአብሔር ምስክሬ ነው ያላየው። አሁን ገና ሜንሽን ስታደርጉኝ ነው በደንብ ያየሁት። ግለሰብ ከተለያዩ ወንድሞች ጋር ከዚህ ቀደም በነበሩ ዲቤት ስንመለከት ድርቅናን የተከተለ የውይይት አቃርብ የሚከተልና አይንን ግንባር ያርገው ብሎ የሚወያይ ሰው ነው። በአጭር ቃሌ ለዲቤት ውይይት ብቁ ሰው አይደለም። ምክንያቱም ከውይይቱ በኋላ የሚመጣውን ውጤት ልትይዘው እንደማትችል ስለምትረዳ ነው። ስለዚህ በጣም የበለው ውሳኔ ወስነሃል። እንኳን ውይይቱን አልተቀበልክ። ከዚህ በኋላ ደግሞ ከሌሎች ወንድሞቻችን ጋር ለመወያየት ፈቃደኝነትን አሳይተሃል። ያንን ውይይት ደግሞ በተስፋ እንጠባበቃለን። የምርጫ አድማሱን ሰፋ ላድርግልህና ወንድማችን ዲያቆን ዘማርያም ለምን በተነሱ ቶፒኮች ላይ ከኔ ጋር ደግሞ በነገራችን ላይ እናቴም ቤተሰቦቼም የምስራች ተጠቅልለዋል። አሜን። ተጠቅልለዋል። ታዋቂው የኦሮሞ ድምፃዊና ሙዚቀኛ ዳግም መኮንን ወደ ነፍሴ ወደ ኢየሱስ ተመልሻለሁ፣ ከአሁን በኋላ ዘፈን አቁሜ እዘምራለሁ በማለቱ ብዙዎችን እያስደነቀ ይገኛል። ቅዱሳት ስዕላትን በተመለከተ የመጽሐፍ ቅዱስ ትምህርት ምን እንደሚል በዚህ ቪዲዮ ማስተላለፍ የምፈልገው ለወንድሜ ዘማርያም የውይይት ጥሪ ባስልዮስ ዘግሬት እኮ ነው በቅዱስ ሰማዕቱ መርቆሬዎስ ስዕል ፊት ቆሞ የጸለየው። የሚደረጉ የትኛዎቹ ሙከራዎች በእንደነዚህ አይነት ሐሰተኛ ሰነዶች ላይ የቆሙ ናቸው? ቅዱሳት ስዕላትን በተመለከተ የመጽሐፍ ቅዱስ ትምህርት ምን እንደሚለው ከመነሻው ከጥያቄዎቹ በመነሳት እንጀምራለን። ይህ ቪዲዮ በቀጥታ ለወንድማችን ዘማርያም ይድረስልኝ። ወንድሜ ዘማርያም ቪዲዮ ላይ ሜንሽን እንዳላደርግ ቤት ብሎክ ተደርጊያለሁ። ስለዚህ ይህንን መልእክት እንግዲህ እንደሚደርስ ተስፋ አደርጋለሁ። በዚህ ቪዲዮ ማስተላለፍ የምፈልገው ለወንድሜ ዘማርያም የውይይት ጥሪ ነው። የውይይት ጥሪው ደግሞ ቅዱሳት ስዕላት በተመለከተ ነው። በቤተክርስቲያናችሁ ያለው ስለ ቅዱሳት ስዕላት ያለው ትምህርት አይከን ቬነሬሽን ላይ ያለው ትምህርት መጽሐፍ ቅዱሳዊ ነው ብለህ የምታምን ከሆነና ክርስቲያናዊ ነው ብለህ የምታምን ከሆነ በተደጋጋሚ እያስተማርክበት ስለሆነ ይህንን ግልጽ የውይይት ጥሪ እንድትቀበል አደራ እላለሁ። ወንድማችን ዘማርያም በተደጋጋሚ ስለ ስዕላት ሲያስተምር ሰምታችሁት ይሆናል። ደግሞም ስዕላት ስላደረጉትና ስለሚያደርጉት ታምራትም ጭምር በተደጋጋሚ ሲነግረን እንሰማለን። ለምሳሌ እስቲ ይህንን ታምር እንመልከት። ከቷቸው እዚህ ጋር የቅዱስ መርቆሬዎስ ስዕል ያደረገው ተአምር በሁለት እዚህ ጋር እህቶች ላይ ተቀመጣለ። መንቀሳቀስ ነው የሚገርምህ እንዴ? መወዛወዝ ነው ይደነቀ፣ ማሸብሸብ ነው እንደሚደንቀው። ባስልዮስ ዘግሬትን እኮ ነው ያናገረው። ባስልዮስ ዘቂሳርያ እኮ ነው ባስልዮስ ዘግሬት እኮ ነው በቅዱስ ሰማዕቱ መርቆሬዎስ ስዕል ፊት ቆሞ የጸለየው። እስከዚህ ከሰማን ይበቃል። ባስልዮስ ዘቂሳርያ እንግዲህ ከታላላቆቹ የቀጰዶቅያ አባቶች መካከል አንዱ የሆነው ባስልዮስ ዘቂሳርያ በመርቆሬዎስ ስዕል ፊት ቆሞ ይጸልይ ነበር። ደግሞ ባስልዮስ ዘቂሳርያ ሲጸልይ ምን አድርጎ ነበር አለ ወንድማችን? ስዕሉ ደግሞ አናግሮት ነበር አለ። ኦኬ
ነገር ግን ይህንን ታሪክ ከየት አመጣኸው ተብሎ ወንድማችን መጠየቅ አለበት። ምክንያቱም ታሪኩ የባስልዮስ ስራዎች ውስጥ የሚገኝ አይደለም። ባስልዮስ በነበረበት ዘመን የተጻፈም ደግሞ ጽሁፍ አይደለም። ባስልዮስ በነበረበት ዘመን የተጻፈ ነው ይባል እንጂ ነገር ግን በ8ኛውና 9ኛው ክፍለ ዘመን የተጻፈ ጽሁፍ እንደሆነ ደግሞ ምሁራዊ ጥናቶች ያሳያሉ። ለምሳሌ ኬምብሪጅ ዩኒቨርሲቲ ባይዛንታይን ካረል ኢን ኦነር ኦፍ ሴንት ባሲል በሚለው አርቲክሉ ላይ ይህንን አስቀምጦት እናገኛለን፣ ስክሪኑ ላይ እንደምትመለከቱት ማለት ነው። ስለዚህ አርቲክሉ እንደሚናገረው ይህ ባሲል በስዕሉ ፊት ቆሞ ሲጸልይ ስዕሉ አናገረው፣ በስዕሉ ተአምር ተደረገ የሚለው ነገር በባስልዮስ ዘመን በ4ኛውና 5ኛው ክፍለ ዘመን የነበረ ነገርም አይደለም። ታዲያ መቼ የነበረ ነው ካላችሁ በ8ኛውና 9ኛው ክፍለ ዘመን የተፈጠረ ታሪክ ብቻ ነው። ስለዚህ እንደዚህ አይነት ስዕላትን ወር ደግሞ ለስዕላት መስገድን ስዕላትን በተመለከተ ያለውን የመጽሐፍ ቅዱሳዊ ትምህርት ለመደገፍ የሚደረጉ የትኛዎቹ ሙከራዎች በእንደነዚህ አይነት ሐሰተኛ ሰነዶች ላይ የቆሙ ናቸው። ወንድማችን በዚህ አይነቱ ሐሰተኛ ሰነድ ላይ ቆመ እንደዚህ አይነቱን ታሪክ ባትሰራ መልካም ነበር። ለማንኛውም ግን ለስዕላት የሚደረገው ክብር ወይም ደግሞ ለስዕላት የሚደረገው የጸጋ ስግደት እና ስለ ስዕላት ቤተክርስቲያን የምታስተምረው ትምህርት እውነትም ትክክለኛ መጽሐፍ ቅዱሳዊ ትምህርት ነው ካልክ ዛሬ ያወራህበት ወይ ደግሞ ቴዲ ሐዋሳ ቤት ካልሆነ ደግሞ በኮሆስት ከሁለት አንዱን መርጠህ እንድንወያይ ይህንን የውይይት ጥሪ አቅርቤልሃለሁ። የጌታ ጸጋና ሰላም ከሁላችን ጋር ይሁን። ለወንድማችን ዘማርያም እና ለወንድማችን ቴዲ ሐዋሳ እንድታደርሱልኝ አደራ አላችኋለሁ። ወንድማችን ዘማርያም እንግዲህ ከዚህ በፊት ውይይት ጠርቶ ውይይቱን የሚቀበል እንደጠፋ ሲናገር ሰምቻለሁና እስቲ ይህንን ቪዲዮ ተመልክተን እንመለስ። ስቂኙ ነገር አንድም ሰው ከዚህ ቀደም ለሌሎቹ ይሻሙ የነበሩ ሰዎች የታዘብኩትን ነው የምናገረው። ለሌሎቹ ይሻሙ የነበሩ ሰዎች ዘማርያም የሚባል ልጅ መጥቶ ከፈለጋችሁ ቴዲ ሐዋሳ ጋር በፈለግከው መጽሐፍ ዲቤት ነው አይደል የፈለጋችሁት? ይሄው ትክክለኛው ሰው ነው ያለው ሲል አንድም ሰው ኦኬ ይዋጣልን ያለው የለም። ካለ ታረማሉ። አይታችኋል። መልካም በድጋሚ ሰላም ብያለሁ ወንድሜ ቴዲ ሐዋሳ። ይህንን ቪዲዮ ተመልክቼዋለሁ። እንግዲህ ውይይት በተመለከተ ለዘማርያም ሁለት ውይይት ከዚህ በፊት አቅርበንለት ነበር፣ እኔ አቅርቤለት ነበር። እነዛን ሁለት የውይይት ጥሪዎች አልተቀበላቸውም፣ እንዲሁም በዝምታን ያለፋቸው። ከዚህም ባለፈ ደግሞ እንደዚህ ስክሪኑ ላይ እንደምትመለከተው ከመጨረሻው ውይይት በኋላ እሱ ቤት ብሎክ ተደርገናል። ስለዚህ እንግዲህ ጥሪውን እየተቀበለ አይደለም፣ ቤቱን ብሎክ ተደርገናልና ውይይቱ እየተደረገ አይደለም እንጂ ውይይቶች ጠርተነው ነበረ። እንግዲህ ለሁላችሁም ምስክር እንዲሆን ሁለቱ መጀመሪያ ፒን የተደረጉ ሁለቱ ቪዲዮዎች የውይይት ጥሪዎቹ ናቸው፣ ለሱ የቀረቡ ማለት ነው። ስለዚህ ፕሮፋይሎች ገብታችሁ ማየት ትችላላችሁ። እንደዚሁም ደግሞ እስቲ እነዚህን ሁለቱን ጥሪዎች ቀንጨብ አድርጌ ላሳያችሁ፣ ለወንድማችን ቴዲ ሐዋሳም እንዲሁም ማለት ነው። እስቲ እንመልከት። ለወንድሜ እነዚህ ምላሾች ከሰጠው በኋላ ግን እንዳልኳችሁ ቻሌንጆቹ እንዳሉ ናቸው። ቻሌንጆቹን አቀርብልሃለሁ። ልድገምልህ። አንደኛ ይህ መጽሐፍ ቅዱሳዊ የምንላቸው እንደ ኢንቮኬሽን፣ ለስዕል መስገድ፣ እንደዚሁም ፍትሃት፣ የማርያም ቤዛነት ጉዳይ፣ የማርያም ከጥንታብሶ ነፃ መሆንና ያለመሆን ጉዳይ በሙሉ በሙግት ደረጃ የምናቀርባቸው ስለሆኑ ናና ሞግታቸው፣ እንሟገትባቸው። ሁለተኛ አምስቱ ሶሎዎችን መጽሐፍ ቅዱስን ይዞ የሚሞግት የለም ካልክ ና መጽሐፍ ቅዱስን ይዤ አምስቱን ሶሎዎች እንዴት እንደምንሞግታቸው እንመልከት። ሶስተኛ በገድላቱ ተወሸቃችሁ ብላል። ገድላቱን እናንተ ናችሁ እየደበቃችኋቸው ስላፈራችሁባቸው ያላችሁ። ገድላቱን መጽሐፍ ቅዱሴን ይዤ ልምጣና እንሞግታቸው፣ ገድላቱን እንመልከታቸው። እስቲ ከመጽሐፍ ቅዱስ ሐሳብ ሳልወጣ መጽሐፌን ይዤ ማለት ቅዱሱን መጽሐፌን ይዤ ማለት ነው። ስለዚህ መጽሐፋችንን እየጣልን ሳይሆን የደበቃቸዋቸውን ገድላት በመጽሐፉ መሰረት እያካተትናቸው እነዚህን ቻሌንጆች ወንድማችን እንደሚቀበለን ተስፋ እናደርጋለን። እሺ እንደተመለከታችሁት የመጀመሪያው የውይይት ጥሪ ይህንን ይመስላል። በሶስት ዋና ዋና ሐሳቦች ላይ እነዚህን ጥሪዎች አቅርቤለት ነበረ። ስለዚህ እነዚህ ዋና ዋና ሐሳቦች ደግሞ የመጀመሪያው በኦርቶዶክስ ቤተክርስቲያን ውስጥ የማንቀበላቸው የምንላቸውን ትምህርቶች ለምሳሌ ኢንቮኬሽን ኦፍ ሴንትስን፣ አይከን ቬነሬሽንን፣ ነገረ ማርያም ይሄን የተለጠጠውን ነገረ ማርያማቸውን በተመለከተ የውይይት ጥሪዎችን አቅርቤለት ነበር፣ ውይይት እንድናደርግ ማለት ነው። የመጀመሪያው ነገር እሱ ነው። ስለዚህ የመጀመሪያው እሱ። ሁለተኛው ደግሞ እንደው አምስቱ ሶላዎችን መጽሐፍ ቅዱስን ይዛችሁ መሞገት አትችሉም ሲለን ስለነበር ወንድማችን እሱም ላይ ይኸው ከፈለክ መንገዱ ክፍት ነው ናና እንወያይ የሚል ጥሪ ቀርቦለት ነበር። ሶስተኛው ደግሞ ገድላቶቻችሁንም ካላፈራችሁባቸው ችግር የለውም መጽሐፍ ቅዱሴን ይዤ ልምጣና ገድላቶቻችሁን በመጽሐፍ ቅዱሳችን ቁጭ ብለን እንመዝን የሚል ጥያቄም ቀርቦለት ነበር። ሶስቱንም ግን ወንድማችን ዘማርያም አልተቀበላቸውም፣ ምላሽም አልሰጠባቸውም። ይሄ ብቻ ግን አይደለም።
በመጨረሻም ደግሞ በቅርቡ ማለት ነው ይህንን የውይይት ጥሪ አይኮንቨርሴሽን ራሱን የተመለከተ ይህንን የውይይት ጥሪ ደግሞ አቅርበንለት ነበረ። እስቲ እንመልከተው። ለስዕላት የሚደረገው ክብር ወይም ደግሞ ለስዕላት የሚደረገው የጸጋ ስግደትና ስለ ስዕላት ቤተክርስቲያን የምታስተምረው ትምህርት እውነትም ትክክለኛ መጽሐፍ ቅዱሳዊ ትምህርት ነው ካልክ ዛሬ ያወራህበት ወይ ደግሞ ቴዲ ሐዋሳ ቤት ካልሆነ ደግሞ በኮሆስት ከሁለት አንዱ መርጠህ እንድንወያይ ይህንን የውይይት ጥሪ አቅርቤልሃለሁ። እሺ ይሄ ሁለተኛው ደግሞ የውይይት ጥሪ የቀረበለት ወንድማችን አይኮንቨርሴሽን የተመለከተ ነው። እንደውም ከፈለክ ራሱ ቴዲ ሐዋሳ ቤት ራሱ መሆን ይችላል የሚልም ደግሞ ነገር አክለንበት ነበር። ወንድማችን ቴዲ ሐዋሳም እዚህ ላይ ደግሞ እንግዲህ ሜንሽን ተደርገሃል እዚህ ቪዲዮ ላይ ማለት ነው፣ የዛ ጊዜ ቪዲዮ የተለቀቀ ጊዜ ማለት ነው። ስለዚህ እነዚህን ሁለት የውይይት ጥሪዎች ለወንድማችን አቅርበንለታል። ነገር ግን ቤቱ ብሎክ ተደርጊያለሁ። እንደዚሁም ደግሞ የውይይት ጥሪዎቹን እየተቀበለ አይደለም። በሌሎች ኦርቶዶክስ ወገኖችን በኩል ጥሪው እንዲደርሰው ግፊት ሳደርግ ስለነበረ ማለት ነው። ከዚህ የተነሳ ወንድማችን እንግዲህ እስካሁን ድረስ የውይይት ጥሪያችንን አልተቀበለም እንጂ እኛ ግን እንግዲህ በፈለጋችሁት መጽሐፍ ካልክ ይኸው እንግዲህ እኛ ጥያቄዎቻችንን አቅርበናልና እንወያይ ብለን አሁንም መንገዱ ክፍት እንደሆነ ለማሳየት እንወዳለን ማለት ነው። ይሄ እንግዲህ ለወንድማችን ዘማርያም ለወንድማችን ቴዲ ሐዋሳም ይድረስልኝ። የጌታ ጸጋና ሰላም ከሁላችን ጋር ይሁን። ይህ ግለሰብ ከተለያዩ ወንድሞች ጋር ከዚህ ቀደም በነበረው ዲቤት ስንመለከት ድርቅናን የተከተለ የውይይት አቃርብ የሚከተልና ዓይንን ግንባር ያርገው ብሎ የሚወያይ ሰው ነው። በአጭር ቃሌ ለዲቤት ውይይት ብቁ ሰው አይደለም። ሰላም ወንድሜ ዲያቆን ዘማርያም፣ ለጤና ግን እንደምን አለ? ለውይይት ጥሪ የሰጠው ምላሽ አየውና ትንሽ ሪፍሌክት ላድርግበት ብዬ አሰብኩኝ። ውይይቱን አለመቀበልህ በጣም የብልህ ውሳኔ ነው። ጥሩ ወስነሃል ብዬ አስባለሁ። ነገር ግን ውይይቶቹን ላለመቀበል የሰጠኸው ምክንያት እዚህ ግባ የሚባል አይደለም። የእናቴ መቀነት አደናቀፈኝ አይነት ይመስላል። ምክንያቱም በቅርቡ እንኳን ከወንድምህ ጋር በመጽሐፍ ቅዱስ ቀኖና ያደረግነውን ውይይት ተመልክቶ ማንም ሰው እውነታውን መረዳት ስለሚችል ማለት ነው። ስለዚህ ከተወያየ ድርቅና አንጻር አይደለም ያደረግከው። ይሄ የተወያይህን ስም አጉድፈህ ከውይይቱ ለማምለጥ የምታደርገው ጥረት እንደሆነ ማናችንም እናውቃለን። ውይይቱን ብትቀበል ኖሮ ደግሞ የምታቀርባቸውን እያንዳንዳቸውን ሐሳቦች በሙሉ ከመጽሐፍ ቅዱስም ከቤተ ክርስቲያን ታሪክም እያነሳ እንደምናፈርሳቸውም ፈጽሞ የምትረዳ ሰው መሆንንም እናውቃለን። ለዚህም ነው ቆይተህ ብትመልስልንም ከ8 ወር በፊት ለጠራው የውይይት ጥሪ እንደማትመጣ እያወቅን የሚል ርዕስ የሰጠሁት። ስለዚህ እንደገመትነውም አልመጣህም ውይይቱን። ምክንያቱም ከውይይቱ በኋላ የሚመጣውን ውጤት ልትይዘው እንደማትችል ስለምትረዳ ነው። ስለዚህ በጣም የብልህ ውሳኔ ወስነሃል። እንኳን ውይይቱን አልተቀበልክ። ከዚህ በኋላ ደግሞ ከሌሎች ወንድሞቻችን ጋር ለመወያየት ፈቃደኝነትን አሳይተሃል። ያንን ውይይት ደግሞ በተስፋ እንጠባበቃለን። የጌታ ጸጋና ሰላም ከሁላችን። ሶስቱን ሶላዎች መጽሐፍ ቅዱሳዊ እንደሆኑ ማስረዳት የሚችሉበት መሰረት የላቸውም ላልኩት ንግግርና ክብረ ቅዱሳት ስዕላት ላይ አይከን ቬኔሬሽን ላይ ጥሪ አቅርቦ ነበር። ይህ ግለሰብ ከተለያዩ ወንድሞች ጋር ከዚህ ቀደም በነበረው ዲቤት ስንመለከት ድርቅናን የተከተለ የውይይት አቃርብ የሚከተልና ዓይንን ግንባር ያርገው ብሎ የሚወያይ ሰው ነው። በአጭር ቃሌ ለዲቤት ውይይት ብቁ ሰው አይደለም። እንደሰማችሁት ነው። ወንድማችን ዲያቆን ዘማርያም ከውይይቱ ቃሌ ከረጅም ጊዜ በፊት 78 ወር በፊት የውይይት ጥሪ አቅርቦለት ነበርና ከዛ ውይይት ለመሸሽ እንግዲህ ለቃሌ እንደዚህ አይነት ሪዝን ቀርቧል ማለት ነው። መጨቃጨቅ፣ መከራከር ምናምን የሚል አይነት ነገር። ኢንፋክት በተለይ ወንድሜ ቃሌ በሚያደርጋቸው ዲቤቶች ላይ ምን አይነት ሪዛልቶች እንዳሉ ሁላችንም የምናውቀው ጉዳይ ነው። ጭቅጭቅም ቢኖር እንኳን ነጥቡ የቱ ጋር ሊሆን እንደሚችል እውነተኛውን ነገር ከሰነድ ጋር ማን እያሳየ እንደሆነ ማየት ይቻል ነበረ። ልትመጣ ኖሮ ማለት ነው ይቻል ነበር። ሶ የምርጫ አድማሱን ሰፋ ላድርግልህና ወንድማችን ዲያቆን ዘማርያም ለምን በተነሱ ቶፒኮች ላይ ከኔ ጋር ደግሞ አትገባም? እንደ ኦፕሽን አታይም? ለምን ኦፊሻል የሆኑ ዲቤቶች እኔ እናንተ አድርገን ስለማናቅ ማለት ነው። በየሰው ቤቱ አንዳንዴ ገስት ላይ ምናምን ከማውራት ውጪ ኦኬ። ሶ የሆነ ሰዓት ላይ እንዲሁ መንገድ ላይ ተገናኝተናል። ኢንፋክት ዲስሪስፔክት አድርገኸኛል ወይም ቶን ከፍ ይላል፣ ድምፅ ከፍ ብሎ አውርተኛል ምናምን ብለህ ነበር። ደን እዚህ ቪዲዮ ላይ እንዲሁም ሌሎች ጥሪ ያቀረብክባቸው ቪዲዮዎች ላይ ምን የምጠቀማቸውን ቃላት ተጠቅመሃል። ነገር ግን ሁለቱንም ባለመጠቀም ፕሮፌሽናል የሆነ ነገር በሁለታችንም ሳይድ እንደዚህ አይነት ፎልት ሳይኖር ማለት ነው ማድረግ እንችላለን። ሶ የምርጫ አድማሱ ብፌው ቢሰፋል ምን ይመስላል? በተነሱ ቶፒኮች ላይ ቃሌን ባየህበት መንገድ ምናልባት እኔ ላታይ ስለምትችል ማለት ነው። ስለዚህ ያንን የዲቤት ጥሪ እኔ ያቀርብልሃለሁ ማለት ነው። በተነሱ ቶፒኮች ላይ በሁሉም ላይ እኔ ያቀርብልሃለሁ፣ ከኔ ጋር እንድትገባ ጥሪ ያቀርብልሃለሁ ማለት ነው።
ሌላኛው ወንድማችን ልደት ቃል እንዲህ እየተንከባለለ የመጣ ቶፒክ አለ በእኔና በአንተ መሃል ሶለስ ክርስቶስ ላይ እኔ ሳይመቸኝ ቀርቶ እየታገስከኝ አለ፣ አንተ ሳይመች ቀርቶ የቀረ አለ። አሁን ምን ላደርግ አሰብኩ? አንድ ሁለት ርዕሶችን ልጨምርልህና መርጠ አንተ ቀን ትመርጥና ርዕሶችንም የምትመርጠው አንተ ነህ። ሶለስ ክርስቶስ እንዳለ ይሆናል። ቀኑን አንተ ትመርጣለህ ማለት ነው። አንተ ባልክበት ቀን እገባለሁ። ማታ ካልክም እገባለሁ፣ ነገ ካልክም እገባለሁ ማለት ነው። እና አንድ ስቴፕ ሰፋ የምናደርገው አይከን ቨነሬሽን እና ኢንቮኬሽን ኦፍ ዘ ሴንስ ሶለስ ክርስቶስ ኦኬ ደን ቴክስቱዋል ትራዲሽን ላይ ኦር የመጽሐፍ ቅዱስ አተረጓጎም ላይ 80 አሐዱ ወይስ አዲሱ መደበኛ ትርጉም ኦር የፕሮቴስታንት ትራንስሌሽኖች በሚል እናንተ ንግባ። ምክንያቱም የተናገርከው ነገር ፕሮቴስታንቶች ሆን ብሎ መጽሐፍ ቅዱስን ቀይረዋል ስላልክ ማለት ነው። ሶ ቴክስቱዋል ትራዲሽን ላይ ወይም ትራንስሌሽን ላይ ሶለስ ክርስቶስ ላይ ኦኬ ኢንቮኬሽን ኦፍ ዘ ሴንስ ላይ እና አይከን ቨነሬሽን ላይ እኔ እናንተ ዲቤት ምንገባ ምን ይመስላል? አንዱን ግዴታ መምረጥ የለብም። ሁለተኛ ዲቤትም ማድረግ እንችላለን። ሶስተኛም አራተኛም እያደረግን ልንቀጥል እንችላለን። አንተ የፈለግከውን ምረጥና መግባት እንችላለን ማለት ነው። ሶ ይህንን ቪዲዮ ምዕመናን ኮፒ ሊንክ እያደረጋችሁ ለዘማርያምና ለልደት ቃል አድርሶላቸው። ጸጋና ሰላም ይብዛላችሁ። ሰላም 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 ቤተሰብ፣ ሰላምና ጸጋ ይብዛላችሁ በኢየሱስ ስም። ዛሬ ቀጥታ ወደ ገደለው ነው የምገባው። እነዚህ ሁለት ሰዎች ቃልዬና ዘማርያምን ይዤላችሁ መጥቻለሁ። አጭር ጥያቄ ስላለኝ ፕሊዝ ኮፒ ሊንክ ዱዊት እያደረጋችሁ ሼር እያደረጋችሁ ሪፖስት እያደረጋችሁ ዘሜክስ ጋር እንዲደርስልኝ ትረዱኛላችሁ ማለት ነው። እንግዲህ ቃልዬ ቀመጥና ዘማርያምን ስናስብ ምንድነው በአይምሯችን የሚመጣው? ዘራፍ እኔ ፊት የሚቆም አንድም ሰው የለም እያለ በተደጋጋሚ ቪዲዮ ሰርቷል። ገብታችሁ ማየት ትችላላችሁና ሌላው ደግሞ እሱ በጣም የተወሰነ ወራት መገለጫ የሆነ ባህሪውን ልንገራችሁ። ዲቤት ላይ ልናገኛቸው የማንችላቸውን አገልጋዮች እንደ ዮናታን እንደ ትዝታው አይነቶችን ካልመጣችሁ ከኔ ጋር ካልተከረከራችሁ ዋይ እያለ ሲጮህ ነበር። ሌላው ደግሞ አይታችሁና አስተውላችሁ ከሆነ የእግዚአብሔር ቃል የሚነገርበት እና ሁለቱ ተቋም ኦርቶዶክስና ፕሮቴስታንት አንዳንድ ነገሮች ላይ ዲቴል ሲወያዩ ከስር ማለት ነው ኮሜንት ላይ ወንድ ከሆናችሁ ከዘማርያም ጋር ዘማርያምን ለምን እምቢ አላችሁት? እስቲ ልብ ካላችሁ ከዘማርያም ጋር ምናምን ሲባል ነበር። ግን ብዙ ሰው ባላስተዋለበት ሰዓት ስለዚህ ልጅ እኔ ቪዲዮ ሰርቻለሁ። የዛሬ 8 ወር አካባቢ ልክ እንደዚህ ካስታወሳችሁት ማለት ነው። እና ምንድነው ይሄ ቃልዬ የሚባል ልጅ ማለት ነው ዘማርያምን ጥያቄ እያቀረበለት ነበር። ና ዲቤት እንግባ፣ ለዛውም ርዕሶችና ኦፕሽኖችን በጣም በሰፊው አድርጎ ማለት ነው። ባልሰማን ያለፈው ባልሰማ ከዛ በኋላ እየደጋገመ ለ3 ለ4 ጊዜ ጥሪ ለማ ከቃልዬ ለዘማርያም ብቻ ማለት ነው። ግን ዘማርያም ያደረገው ነገር ምንድነው? ሽል እጥፍ ድብቅ እያለ ማለት ነው። በኋላ ላይ ግን ሊደበቅበት የማይችልበት ሁኔታ የተፈጠረው ምንድነው? ነገሩ ማጋ ደረሰ፣ ቴዲ ሐዋሳ ጋር ደረሰና ፍቃደኛ ነኝ ሁለታችሁም ኑ በሚልበት ሰዓት እንግዲህ የዘማርያም መልስ ምን ሆነ ወገኖቼ? እንደዚህ ይህ ግለሰብ ከተለያዩ ወንድሞች ጋር ከዚህ ቀደም በነበረው ዲቤት ስንመለከት ድርቅናን የተከተለ የውይይት አቃርብ የሚከተልና አይንን ግንባር ያርገው ብሎ የሚወያይ ሰው ነው። በአጭር ቃሌ ለዲቤት ውይይት ብቁ ሰው አይደለም። እንግዲህ ያለውን ነገር ስታዩት የሆነ መቀነት የእናቴ መቀነት አደናቀፈኝ ነገር ነው። ምንም ነገር የለውም። ምክንያቱም ምንድን ያለው ድርቅ ያለ ባህሪ ያለው አይኔን ግንባር ያድርገው የሚል ነገር ስለሆነ ከአንተ ጋር መከራከር አልችልም ማለት ጥያቄ አድርሱልኝ ያልኳችሁ እዚህ ጋር ነው። ምንድነው መጠየቅ የምፈልገው? ዘማርያም አንተ ማንኛውም ሰው ቤቱን ከፍቶ ሊጨቃጨቅ ይችላል። ቤቱን ከፍቶ አይኔን ጆሮ ያርገው ጆሮዬን ሆድ ያርገው ሊል ይችላል፣ መብቱ ነው። ነገር ግን በገለልተኛ አካል መሆን የተፈለገው ለምንድን ነው? በገለልተኛ ቤት መሆን የተፈለገው ለምንድን ነው? አይንን አይን ነው ብለህ ብቻ ነው መግለጽ የምትችለው ማለት ነው። እንደ ቴዲ አይነት ሰዎች ባሉበት አይሆንም ኖ በቃ የሚል ሰው እንዲኖር የተፈለገው ገለልተኛ ቤት የተፈለገው እዚህ ጋር መዋሸትም ማመቻመችም መድረቅም ስለማይቻል ነው እንጂ እኮ ማንም ሰው ቤቱን ከፍቶ የራሱን አመለካከት ኤክስፕሌን ማድረግ ይቻላል። እና ያመጣው ምክንያት በጣም ካለ አንተን ለሚከትሉ ሰዎች የሚመጥን ባይሆንም እንኳን ይሁን ብለናልና አሁን ግን ኦፕሽኖቹን ሰፊ ያደረገልን አንድ ደግሞ ወጣት መጥቷል። ናሺ ከኔ ጋር እኔንስ ምን ልትለኝ ነው? ፕሊዝ
ለማዕረግ ለሚከተሉ ስትል የዚህ ልጅ ጥያቄ እንደምትቀበለው ተስፋ አደርጋለሁ። እናዳምጠው። የምርጫ አድማሱን ሰፋ ላድርግልህና ወንድማችን ዲያቆን ዘማርያም ለምን በተነሱ ቶፒኮች ላይ ከኔ ጋር ደግሞ አትገባም? እንደ ኦፕሽን አታይም? ለምን ኦፊሻል የሆኑ ዲቤቶች እኔ እናንተ አድርገን ስለማናቅ ማለት ነው። በየሰው ቤቱ አንዳንዴ ገስት ላይ ምናምን ከማውራት ኦኬ፣ ቤተሰብ ጥሩ መልስ እንደምናገኝ ተስፋ አደርጋለሁ። ስለዚህ ዘሜክስ እንግዲህ አደራ፣ አለበለዚያ ከዚህ በኋላ በአንተ ስም እንዳይፎከርብን፣ በአንተ ስም እንዳይሸለልብን፣ በአንተ ስም ዘራፍ እንዳይባልብን እንግዲህ ቪዲዮ ስራ። የአማንን ካልተቀበልክ እነዚህን ነገሮች ትኩረት ስጣቸው። ዘሜክስ እንወዳለን። ሰላም ውዶች፣ እንዴት ናቸው? የጌታ ጸጋና ሰላም ከሁላችን ጋር ይሁን። በዚህ ቪዲዮ ለወንድማችን ዘማርያም የተወሰኑ ምላሾች የተወሰኑ ደግሞ ቻሌንጆችን አዘጋጅቼለታል። ይህ ቪዲዮ ለወንድማችን እንዲደርሰው ኮፒ ሊንክ እንድታደርጉ ጠይቃቸዋለሁ። እስቲ አንድ ቪዲዮ ላይ ከተናገራቸው ነገሮች የተወሰኑትን እንመልከትና እንመለስ። ከአሁን በኋላ መጽሐፍ ቅዱስ ጠቅሶ ኦርቶዶክስ ቤተክርስቲያን ውስጥ ኦርቶዶክስ ቤተክርስቲያን መተችት የሚችል አንድ ሰው የለም ወይ? መጽሐፍ ቅዱስን ጠቅሶ ኦርቶዶክስ ቤተክርስቲያን ሊሞግት የሚችል እንኳን ብዙ ሰው አለ። ነገር ግን ስለ የትኛው መጽሐፍ ቅዱስ ነው ራሱ እያወራህን ያለው ወንድማችን? ቤተክርስቲያናችሁ ራሱ መጽሐፍ ቅዱስ አላት ወይ ከሚለው ብንጀምር መልካም ነው። በተደጋጋሚ ይህን ጥያቄ እያቀረብኩት ነው፣ ሌሎችም እያቀረቡት ነው። የቤተክርስቲያናችሁ የማይሳሳተው ኢንፋሊብል የሆነው መጽሐፍ ቅዱስ የትኛው ነው አሳዩን እያለ ነበር። እስካሁን ድረስ እያሳያችሁን አይደለም። እዚሁ ቲክቶክ ላይ ያሉ ከአንተ ጋር የሚሰሩ ኦርቶዶክስ አቃቢያን ደግሞ እጃችሁ ላይ ያለው 80 ያዱ ሲኖዳል አይደለም እያሉ። ስለዚህ የትኛው መጽሐፍ ቅዱስ ይዘን ራሱ እንደምንሞግታችሁ አናቅም። መጽሐፍ ቅዱሳችሁ የትኛው እንደሆነ ስለማናቅ ማለት ነው። ይሄ ነው የኛ መጽሐፍ ቅዱስ፣ ሊሳሳት የማይችል የመጽሐፍት ዝርዝር ያለው መጽሐፍ ቅዱስ ይሄ ነው የኛ ብለህ ስትመጣ ያው እሱ ላይ ማውራት እንችላለን። ነገር ግን በዚሁ ላይ ደግሞ አንድ ነገር ላንሳ። መጽሐፍ ቅዱስን ይዘን በመጽሐፍ ቅዱስ መሰረት እንድንሞግታችሁ የተለያዩ ጥያቄዎችን እያቀረብን ኖረናል፣ አሁንም እናቀርበዋለን። ስለዚህ አንተ መጽሐፍ ቅዱስን ይዘ መሞገቱን ፈቃደኛ ሁን እንጂ የተወሰኑ ጥያቄዎችን ማቅረብ እችላለሁ። ለምሳሌ ኢንቮኬሽን ኦፍ ሴንስ ወይም ደግሞ ወደ ቅዱሳን ወደ ሞቱ ቅዱሳን የሚቀርብ ጸሎትን በተመለከተ መጽሐፍ ቅዱስን ይዘ መሞገት ከቻልክ ይህም አንድ ነገር ነው። ሁለተኛው ደግሞ ለስዕል መስገድ ነው። ይህ መጽሐፍ ቅዱሳዊ የሆነ ልምምድ ነው። የቤተክርስቲያናችሁ መጽሐፍ ቅዱሳዊ የሆነ ልምምድ አንዱ ይሄ ነው። ስለዚህ ለስዕል መስገድ መጽሐፍ ቅዱሳዊ ነው ብለህ የምታምን ከሆነ አሁን ይሄኛውም ደግሞ ሌላ የውይይት ሀሳብ ነው ማለት ነው። ይህንንም መጽሐፍ ቅዱሳዊ ነው ብለን ስንሞግት የኖርነው ጉዳይ ነው። ደግሞ በቅርቡ ነገረ ማርያም ዶግማ ነው የሚል ነገር እየሰማን ነው። ነገረ ማርያም ዶግማ ከሆነ የነገረ ማርያም ሐሳቦች ላይ መጽሐፍ ቅዱሳዊ የሆኑ ሐሳቦቻችሁ ላይ አሁንም መጽሐፍ ቅዱስን ይዘን መሟገት እንችላለን። ይህም ደግሞ አንዱ ማርያም ከጥንት አብሶ ነፃ ናት ወይስ አይደለችም የሚለው ነው። ሌላው ማርያም ቤዛ ናት ወይስ አይደለችም፣ የዓለም ቤዛ ናት ወይስ አይደለችም የሚለው ነው። ስለዚህ መጽሐፍ ቅዱስን ይዘን ቤተክርስቲያናችሁን መሞገት የምንችልበት ብዙ ርዕስ አለን ማለት ነው። ሌላው ደግሞ ፍትሃት ነው። ይህንንም መጽሐፍ ቅዱስን ይዘን መጽሐፍ ቅዱሳዊ መሆኑን ልናሳያችሁ በተጠንቀቅ እየጠበቅን እንገኛለን። እነዚህ ሐሳቦች መጽሐፍ ቅዱሳዊ ናቸው፣ በቤተክርስቲያናችሁ የሚደረጉ እነዚህ ሐሳቦች መጽሐፍ ቅዱሳዊ ናቸው ብለህ ካሰብክ መሟገት እንችላለን፣ ዲቤት ማድረግ መወያየት እንችላለን፣ ለሌሎች በሚያስተምር መልኩ ማለት ነው። ስለዚህ መጽሐፍ ቅዱስን ይዘን ብዙ ነገር መሞገት እንችላለን። አስቀድሞ ግን መጽሐፍ ቅዱሳችሁ ራሱ የትኛው ነው የሚለውን ከመመለስ ብትጀምር አሪፍ ነው ብዬ አስባለሁ። እስቲ ወደ ሁለተኛው ደግሞ እንሂድ። አሁን በመጽሐፍ ቅዱስ አምስቱን ሶላዎች መከራከር የሚችል የለም፣ ማንም የለም። ይህንን አሁን ለአንተ ቻሌንጁን ላቅርብ። አምስቱንም ሶላዎች መጽሐፍ ቅዱስን ይዤ መሞገት ይችላል። አምስቱንም ሶላዎች መጽሐፍ ቅዱስን ይዤ መሞገት ይችላል። ስለዚህ አንተ አምስቱን ሶላዎች መጽሐፍ ቅዱስን ይዘው መሞገት አይችሉም የምትል ከሆነ ይህንን ቻሌንጅ እንደው ባጭሩ አቅርቤልሃለሁ። ሌላው ቻሌንጅ ይሄ። ስለዚህ በተግባር እንደው አሁን በአንደበት ያልከውን ነገር በተግባር ብናደርገው መልካም ነው ብዬ አስባለሁ ወንድም ማለት። እስቲ ወደሚቀጥለው ደግሞ እንለፍ። መጽሐፍ ቅዱስን ጣሉትና እኛ የምንገራከረው መዋየት የምንፈልገው በገድል በድርሳን በተአምራት ነው። ስለዚህ ትልቁ ድል ምንድነው? መጽሐፍ ቅዱስን ጣሉት ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚሉ ሰዎች መጽሐፍ ቅዱስን ጣሉትና ገድላት ድርሳናት ላይ ተወሸቁ ማለት ነው። መጽሐፍ ቅዱስን ጥለን ገድላትና ድርሳናት ላይ አልተወሸቅንም እኛ የመጽሐፍ ቅዱስ ብቻ አማኞች። ነገር ግን ሁሉ ነገር በመጽሐፍ ቅዱስ መሰረት ሊዳኝ ይችላል በሚለው ፕሪንሲፕላችን መሰረት ኑስቲ በመጽሐፍ ቅዱስ እንዳኘው አልናችሁ። መጽሐፍ ቅዱስን ይዞ ማንም ሰው ሊሞግት አይችልም ትላለህ። መጽሐፍ ቅዱስን ይዤ እስቲ ገድላችሁን ናና በመጽሐፍ ቅዱስ ዳኘው ብዬ ይሄው ቻሌንጅ አቀርብላለሁ። ገድላቶቻችሁን እናንተ ናችሁ አፍራችሁ የደበቃችኋቸው ኦርቶዶክሳውያን ማለት ነው። ምክንያቱም እነዛ ገድላት ውስጥ እጅግ ብዙ የሚያሳፍሩና የመጽሐፍ ቅዱሳዊ ብቻ አይደሉም ክርስቲያናዊ የሆኑ ለክርስቲያኖች የማይገቡ ብዙ አይነት ነገሮች አሉ። ለምሳሌ እነዚህን ሁለቱን ላንሳልህ እስቲ ወንድም። በአባ ተክለ ሃይማኖት የመቃብር ስፍራ
ቅዱስ ቁርባን የወሰደ ሰው ሞትን አያይም ወይ ደግሞ ሲኦልን አያይም ተብሎ ተጽፎ ይገኛል፣ ስክሪኑ ላይ እንደምትመለከተው ማለት ነው። እስቲ ይህንን መጽሐፍ ቅዱሳዊ አድርገው ናና ወደ ሁለተኛው ደግሞ እንሂድ። ክርስቶስ ሰምራ የክርስቶስን ጎን በመጥባት ከሐዋርያው ቶማስ በለጠች ይለናል። ሐዋርያዊ ቅብብሎችን የምታምን ቤተክርስቲያን ነገር ግን አንዲትን ቅድስት የተባለችን ሴት በቤተክርስቲያን ማለት ነው አንዲትን ቅድስት የተባለችን ሴት የክርስቶስን ጎን በመጥባት ከሐዋርያት ራሱ እንደበለጠች ከሐዋርያው ቶማስ እንደበለጠች ጭምር ሊያሳየን ሲሞክር እንመለከተዋለን። እንደነዚህ አይነት ገድላት እውነትም ሊታፈርባቸው እንጂ የሚታሰበው እንደዚህ አይነት ገድላት እውነትም ሊታፈርባቸው እንጂ የሚገባው ወጥተው ሙግት ሊደረግባቸው ዲቤት ሊደረግባቸው አይገባም። ስለዚህ እናንተው ናችሁ የምታፍሩባቸው እነዚህን ገድላት እንጂ እኛማ እነዚህን ገድላቶቻችሁን በመጽሐፍ ቅዱስ መሰረት እንመዝናቸዋለን እንጂ መጽሐፍ ቅዱስ ትተን ወደ ገድላቱ አልሄድም። መጽሐፍ ቅዱስ ብቻ ፕሪንሲፕሉም ሁሉም ነገር በመጽሐፍ ቅዱሱ ዳኝነት ስር ማለፍ አለበት የሚል ነው በአጭሩ ማለት ነው። በማይሳሳተው መጽሐፍ ቅዱስ እነዚህ ሊሳሳቱ ይችላሉ ያላችኋቸውን ገድላት ኑና እንሞግታቸው ሲባል ገድላቶቻችሁን ይዛችሁ እየተደበቃችሁ ትገኛላችሁ። ደግሞ ዶግማ አይደሉም ብላችሁ በጀርባችሁ አዝላችኋቸው እየኖራችሁ ትገኛላችሁ፣ ደብቃችኋቸው ማለት ነው። የትኛውም ቤተክርስቲያን በቤተክርስቲያን ታሪክ እንደነዚህ አይነት ነገሮችን ዶግማ አይደሉም በማለት ደብቃ የኖረችበት ጊዜ የለም። ስለዚህ እናንተ ኦርቶዶክሳውያን ናችሁ በገድላቱ እያፈራችሁባቸው እየሸሸጋችኋቸው ያላችሁት። እኛ ወደ ገድላት እየሄድን እየተወሸቅን ወይም ደግሞ እየተደበቅን ሳይሆን እየተደበቃችሁባቸው ወይ ደግሞ እየደበቃችኋቸው ያላችሁትን ገድላት እስቲ መጽሐፍ ቅዱስን ይዘን በመጽሐፍ ቅዱሱ በእግዚአብሔር ቃል ብርሃን እንመዝናቸው ነው ያልነው። ይህንን ግን ለመቀበል እናንተ ፈቃደኞች አይደላችሁም። ለማንኛውም ግን እነዚህን ገድላት መጽሐፍ ቅዱስ ናቸው የሚሉ ደግሞ ወገኖች እየተነሱ ነው። ልክ እንደዚህ ማለት መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምን እንደሚታወቀው ታዲያ ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት ኮኑ ገድል ማለት ወደ መጽሐፍ ቅዱስ ማለት ኮኑ ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይሄን ሳትቀበሉ የሚባል ነገር የለም። ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ ነው። መልካም ገድሉ ራሱ መጽሐፍ ቅዱስ ነው ይላሉ መምህራን። ስለዚህ መጽሐፍ ቅዱሱን ትታችሁ ገድላቱ ጋር ተወሸቃችሁ ልትልም አትችልም በሌላ በኩል ማለት ነው። እነዚህን ገድላት አንተ ወንድሜ ካላፈርክባቸው እነዚህን ገድላት ኦርቶዶክሳውያኑ ካላፈራችሁባቸው እኛ መጽሐፍ ቅዱሳችንን ይዘን በመጽሐፍ ቅዱሱ መሰረት እስቲ እናንተ ደብቃችሁ ያዛችኋቸውን ገድላትን መርመራቸው እያልናችሁ ስለሆነ አትደበቁ፣ ይዛችኋቸውኑና እንመርምራቸው። ገድላቱን እያደረግን ያለነው እንደዚህ ነው እንጂ መጽሐፍ ቅዱሳችንን ትተን አይደለም። በመጽሐፉ መሰረት ግን ገድላቱ ከምንም የማይገቡ ከልቲክ የሆኑ ልምምዶችን የያዙ ናቸው ብለን እናምናለን እና ሁልጊዜም ቢሆን ለዚህ ጉዳይ ሙግት እንጠራቸዋለን። እናንተ ደግሞ እንደተለመደው አትመጡም፣ ምክንያቱም ታፍሩባቸዋላችሁ። ኤኒዌይስ ለወንድሜ እነዚህ ምላሾች ከሰጠው በኋላ ግን እንዳልኳችሁ ቻሌንጆቹ እንዳሉ ናቸው። ቻሌንጆቹን አቀርብልሃለሁ፣ ልድገምልህ። አንደኛ ይህ መጽሐፍ ቅዱሳዊ የምንላቸው እንደ ኢንቮኬሽን፣ ለስዕል መስገድ፣ እንደዚሁም ፍትሃት፣ የማርያም ቤዛነት ጉዳይ፣ የማርያም ከጥንታብሶ ነፃ መሆንና ያለመሆን ጉዳይ በሙሉ በሙግት ደረጃ የምናቀርባቸው ስለሆኑ ናና ሞግታቸው፣ እንሟገትባቸው። ሁለተኛ 5ቱ ሶሎዎችን መጽሐፍ ቅዱስን ይዞ የሚሞግት የለም ካልክ ና መጽሐፍ ቅዱስን ይዤ 5ቱን ሶሎዎች እንዴት እንደምንሞግታቸው እንመልከት። ሶስተኛ በገድላቱ ተወሸቃችሁ ብላል። ገድላቱን እናንተ ናችሁ እየደበቃችኋቸው ስላፈራችሁባቸው ያላችሁት። ገድላቱን መጽሐፍ ቅዱሴን ይዤ ልምጣና እንሞግታቸው፣ ገድላቱን እንመልከታቸው እስቲ ከመጽሐፍ ቅዱስ ሐሳብ ሳልወጣ መጽሐፌን ይዤ ማለት ቅዱሱን መጽሐፌን ይዤ ማለት ነው። ስለዚህ መጽሐፋችንን እየጣልን ሳይሆን የደበቃቸውን ገድላት በመጽሐፉ መሰረት እያጋለጥናቸው እነዚህን ቻሌንጆች ወንድማችን እንደሚቀበለን ተስፋ እናደርጋለን። የጌታ ጸጋና ሰላም ከሁላችን ጋር ይሁን። ፕሮቴስታንቶች የመጽሐፍ ቅዱስን ቃል ቀይረዋል። እንደዚህ አይነቱን ክስ ከአንዳንድ ኦርቶዶክስ ወገኖች መስማት አዲስ ነገር አይደለም። እስቲ ይህንን ቪዲዮ ጨርሳችሁ ተመልከቱት። እነዚህን ሰዎች እንመልከትና ምላሽ እንሰጥበታል። ቃል በቃል ነው የቀየሩት። አሁን ቃል እኮ ነው የቀየሩት። እዚህ ጋር እኮ ላሳይ የፈለኩት እሱን እኮ ነው። ዋናው ቃል በቃል ነው የቀየሩት። እዛው እኮ ነው ያለው። ተሜ 66 ላይ እኔ መጽሐፍ ቅዱስ ላይ ነው የምታወራኝ። ዮኒ ይዛል ለሌላ ስልክ ባይብል አንተ? አዎ ይዣለሁ። አውጣልኝ። መዝሙረ ዳዊት ምዕራፍ 40 ቁጥር 6 ቆይ ያውጣ። እሱም ልዩነታቸውን ታያለህ በአንተና በሱ መካከል ያለው። ኦኬ ዮኒ ታነባለህ መጀመሪያ፣ ከዛ ተመስገን የሚያነበውን ትሰማለህ። ኦኬ እስከዛ ተሚ ተዘጋጃት አለው ተከታተለው ይራፍቆል አንብበው እስኪ ቁጥር 40 ቁጥር 6 ቁጥር 40 ቁጥር 6 ላይ ምን ይላል?
መስዋዕትና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ፣ የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻም ይላል። ቴንኪው ተመስገን። አንተ ደግሞ አንብቦ ዮኒ ስማው፣ ልዩነቱ የቱ ጋር እንደሆነ ታያለህ። ተመስገን አንብቦ። መስዋዕትንና ቁርባንን አልፈለግህም፣ ጆሮቼም ግን ከፍተህ የሚያቃጥል መስዋዕትን የኃጢአትንም መስዋዕትን አልሻም። አየው ልዩነት። የአንተ ስጋን አዘጋጀልኝ ይላል፣ ግን ጆሮቼን ከፈትክልኝ ይላል። ኦኬ ያ ልዩነት አለ። ስለዚህ ስጋ በሚለው ቦታ ላይ ጆሮ የሚል ቃል አስገብተዋል። ትክክል። ስጋን አዘጋጀልኝ የሚለውን ጆሮ አዘጋጀልኝ፣ የሚቃጠለውና ስለ ኃጢአት የሚቀርበው መስዋዕት አልሻም ነው የሚለው። ይህንን ቪዲዮ እንደተመለከታችሁት ወንድማችን ልደተ ቃል ጴንጤዎች ቃሉን ቀይረውታል ይልና መዝሙረ ዳዊት 40 ላይ ያውጣል። መዝሙር 40 6ኛው ቁጥር ላይ ስጋን አዘጋጀህልኝ ይላል። የ1954ቱም ትርጉም እንደዛ ነው የሚለው። እንደዚሁም ደግሞ ኦርቶዶክሳውያኑ የሚጠቀሙት 80 አሐዱም እንደዛው ነው የሚለው። አስቀድሞም የቤተክርስቲያን አባቶች ሲጠቀሙበት የነበሩት የሰባው ሊቃናት ትርጉም ያንኑ ነው የሚናገረው፣ ስጋን አዘጋጀህልኝ ይላል። ይህንኑ ደግሞ የዕብራውያኑ ጸሐፊ ዕብራውያን ምዕራፍ 10 ቁጥር 5 ላይ ደግሞት እንመለከታለን። ስለዚህ በአዲሱ መደበኛ ትርጉም ግን ጆሮዬን ከፈትክ ስለሚል ይህ ጆሮዬን ከፈትክ የሚለው ጴንጤዎች የጨመሩት ነው ብሎ ወንድማችን ልደት አስቧል። ነገር ግን ይሄ ፍጹም ከእውነት የራቀና ወንድማችን ብዙ እንዳልመረመረ በዚህ ጉዳይ ላይ የሚያሳይ ሆኖ እናገኘዋለን። ለምን? አንደኛ ይህ ጴንጤዎች የቀየሩት ሳይሆን የሁለት ቴክስቹዋል ትራዲሽንስ ወይም ደግሞ የሁለት ስነ ጽሁፋዊ ትውፊቶች ውጤት ነው። የመጀመሪያው እንዳልኳቸው የሰባው ሊቃናት ነው። ሁለተኛው ግን የማሶሬቲክ ቴክስቱ ነው። ማሶሬቲክ ቴክስቱ ማለት ከ6ኛው እስከ 10ኛው ክፍለ ዘመን ድረስ በአይሁድ ምሁራን የተጻፈ የብሉይ ኪዳን የዕብራይስጥ ጽሁፍ ነው። ስለዚህ ይህ የሚያሳየን የሁለቱ ቴክስቹዋል ትራዲሽኖች ልዩነት ያመጣው እንደሆነ እንጂ ጴንጤዎች የጨመሩት እንደሆነ አይደለም ማለት ነው። ወንድማችን በዚህ ጉዳይ ላይ ትንሽ ያዝ አድርገህ ራስህን ብትሰራ አሪፍ ነው ብዬ አስባለሁ። ለማንኛውም ግን ወደ ሁለተኛው ደግሞ እንለፍ። አንድ ሰው ግን ተነስቶ ማሶሬቲኩ ቅጂ እኮ ታማኒ አይደለም፣ አይሁዳውያኑ ክርስቶስን ለመቃወም እኮ ያዘጋጁት ቅጂ ነው ብሎ ሊናገር ይችላል። ይህም ግን ከእውነት የራቀ ነው። ምክንያቱ ደግሞ የማሶሬቲክ ጽሁፍ ከ6ኛው እስከ 10ኛው ክፍለ ዘመን የተጻፈ እንደሆነ ይገመት እንጂ ከ1947 ዓመተ ምህረት በኋላ ግን የማሶሬቲክ መጽሐፍት ወይም ደግሞ የማሶሬቲክ የዕብራይስጥ ጽሁፎች ታማኒነት የላቸውም የሚለው ነገር አክትሞለታል። ምክንያቱም የሙት ባህር ጥቅሎች ተገኝተዋል። የሙት ባህር ጥቅሎች በውስጣቸው በጣም ብዙ አይነት መጽሐፍትን የያዙ ቢሆኑም ነገር ግን ፕሮቶ ማሶሬቲክ ወይም ደግሞ ቅድመ ማሶሬቲክ የተሰኙ የማሶሬቲኩን ጽሁፍ የሚመስሉ ነገር ግን አናባቢ የሌላቸው የዕብራይስጥ ቅዱሳት መጽሐፍትን ይዘው ተገኝተዋል። እነዚህ ደግሞ ከክርስቶስ ልደት በፊት 200 እና 300 ዓመታት በፊት የተጻፉ እንደሆኑ የሚገመቱ ናቸው። ታዲያ ይህ ከሆነ አይሁዳውያኑ የትርጉም ስራ ሰሩ እንጂ ክርስቶስን ለመቃወም በሚል አንዳንድ ቅዱሳት መጽሐፍ ጥቅሶችን አልለወጡም ማለት ነው። በተለይ ደግሞ በማሶሬቲኩ ቅጂ ማለት ነው። ስለዚህ ይህ አሁንም ከእውነት የራቀ ነው የሚሆነው። ሶስተኛው ግን ከዚህ አለፍ ስንል የማሶሬቲኩ ቅጂ ብቻ ሳይሆን ስጋን አዘጋጀህልኝ ብሎ የሚናገረው ከዛ ባለፈ የሲሪያክ ፔሺታ የብሉይ ኪዳን ጽሁፎችም ያንን ያሳያሉ። ሲሪያክ ደግሞ በሁለተኛው ክፍለ ዘመን የነበረ የብሉይ ኪዳን ቅጂ ነው። በሲሪያኩም እንደዚሁ እንዲህ ስክሪኑ ላይ እንደምትመለከቱት ማለት ነው ስጋን አዘጋጀህልኝ ከሚለው ይልቅ ጆሮዬን ከፈትክ የሚለውን ትርጉም ይዞ ሲገባ እንመለከተዋለን። እና እንደው ማሶሬቲኩ ብቻ ነው ይህንን የያዘው ማለት አንችልም ማለት ነው። ከዚህ የተነሳ የሲሪያክ ፔሺታ የሁለተኛው ክፍለ ዘመን የብሉይ ኪዳን ቅጂ እንደዚሁም ደግሞ የማሶሬቲኩ ቅጂ ይህንን ይደግፋሉ ማለት ነው። የትኛውን? ጆሮዬን ከፈትክ የሚለው። ስለዚህ እነዚህ ሁለት ቴክስቹዋል ትራዲሽኖች በብሉይ ኪዳኖቹ ቅጂዎች ውስጥ ስለሚገኙ ነው እንጂ ልዩነቱ የመጣው ጴንጤዎች ጨምረውት አይደለም ማለት ነው። ወንድማችን ግን እንደሰማችሁት ጴንጤዎች ጨምረውት ነው በማለት ይናገራል። ስለዚህ እነዚህ ሰዎች እንደው በየቲክቶኩ ላይ እንደዚህ አይነቱን ነገር ማውራታቸውን ትተው ትንሽ ጥናት ቢሰሩ መልካም ነው የሚል ምክር አለኝ። ነገር ግን ወንድማችን እኔ የምጠቀመው የሰባውን ሊቃናት ትርጉም ነው የማሶሬቲኩ ቅጂ ችግር አለበት ብሎ የሚያምን ከሆነ ከዚህ አልፈን ደግሞ ሌላ አንድ ነገር እስቲ እናሳየው። እሱም ደግሞ ምንድነው? ከማሶሬቲኩ ቅጂ ላይ እሱ የሚጠቀመው የ80 አሐዱ የብሉይ ኪዳን ጽሁፍ ገልብጦ እናገኘዋለን። እንዴት ካላችሁ እስቲ ይህንን እናምር። ትንቢተ ኤርምያስ ምዕራፍ 34 ላይ አንድ ክፍል እናገኛለን። ከቁጥር 14 ጀምሮ እስከ 26 ድረስ ባለው ክፍል ውስጥ የሚነበብ አንድ ምንባብ አለ። ይህም ደግሞ እነሆ ስለ እስራኤል ቤትና ስለ ይሁዳ ቤት የሰጠሁትን መልካም የተስፋ ቃል የምፈጽምበት ዘመን ይመጣል ይላል እግዚአብሔር ብሎ ይጀምራል። ታዲያ ቁጥር 26 ላይ ሲጨርስ እኔም ደግሞ
በአብርሃምና በይስሐቅ በያዕቆብም ዘር ላይ ገዢዎች የሆኑ ዘንድ ከዘሩ እንዳላስነሳ የያዕቆብንና የባሪያዬን የዳዊትን ዘር እጥላለሁ፣ ምርኳቸውን መልሳለሁ፣ ምራቸውም አለውና ይላል። ይህን የሚናገረው ይህ የ80 አሐዱ የኦርቶዶክሳውያኑ የ2000 እትም ነው። ይህንን በሰባው ሊቃናት ላይ አታገኙትም። የሰባው ሊቃናት የሚጨርሰው ቁጥር 25 ላይ ነው። ነገር ግን ማሶሬቲኩ ቁጥር 26 ብሎ ይቀጥላል። ስለዚህ ከቁጥር 26 ጀምሮ ያለው ወንድማችን አሁን ጴንጤዎች ቀይረውት ነው ከሚለው የቅዱሳት መጽሐፍት ቅጂ ላይ ከማሶሬቲኩ ላይ የተቀመጠ ነው እንጂ ሰባው ሊቃናት ላይ የሚገኝ አይደለም ማለት ነው። ይህ ብቻ አይደለም ደግሞ ምዕራፍ 39 ላይ ትንቢተ ኤርምያስ ላይ ይህንኑ እናገኛለን። ከቁጥር 4 ጀምሮ እስከ ቁጥር 13 ድረስ 10 ቁጥሮች ከሰባው ሊቃናት ላይ የማይገኙ ከማሶሬቲክ ላይ የተጨመሩ ሆኖ እናገኛቸዋለን። ይህንን የህዳግ ማስታወሻውም ስለሚነግረን ማለት ነው። የይሁዳ ንጉሥ ሴዴቅያስና ሰልፈኞቹም ሁሉ ባዩአቸው ጊዜ በሌሊት ሸሹ እያለ ይጀምራል። ከዛ በኋላ ደግሞ የባቢሎንም ንጉሥ አለቆች ሁሉ ላኩ የሚለው የቁጥር 23ቱ የመጨረሻ ምንባብ ድረስ ይህንን ጥቅስ ሰባው ሊቃናት ላይ አናገኘውም። ነገር ግን የማሶሬቲኩ ቅጂ ላይ እናገኘዋለን። ወንድማችን የሚጠቀመው ይህ የ80 አሐዱ የ2000 እትም እንኳን ከሰባው ሊቃናት ላይ ብቻ ሳይሆን ከማሶሬቲኩ ቅጂ ላይም ይዞ እናገኘዋለን ማለት ነው። ስለዚህ ምሁራን በዚህ መልኩ የሰባው ሊቃናትንና የማሶሬቲኩን ቅጂ እንደዚህ እያፈራረቁ ሲጠቀሙ፣ እንደዚሁም ደግሞ የማሶሬቲኩ ግልጽ ባልሆነበት ቦታ ላይ ሰባው ሊቃናትን፣ የሰባው ሊቃናት ደግሞ ግልጽ ባልሆነበት ወይም ደግሞ በሚያጎለው ነገር ላይ ማሶሬቲኩን እየተጠቀሙ ኖረዋል። ስለዚህ ወንድማችን እንደዚህ አይነቱን ውስብስብ ነገር ሊረዳ ስላልቻለ እንደው ጴንጤዎች ናቸው የጨመሩት ለማለት ድፍረቱን አግኝቷል ማለት ነው። ወንድማችን በድጋሚ ይህን ምክር አስቀምጥልሃለሁ። ስለ ቅዱሳት መጽሐፍት ታሪክ ብታጠና መልካም ነው ብዬ አስባለሁ። የጌታ ጸጋና ሰላም ከሁላችን ጋር። አማላጄ ኢየሱስ አማላጄ ኢየሱስ አማላጄ አንተነ ወዳጄ አማላጄ የገዛ ደምህ ኢየሱስ አማላጄ ይዘ የገባህ ኢየሱስ አማላጄ የዘላለም ካህን ኢየሱስ አማላጄ ዋስትና የሆንክ ኢየሱስ አማላጄ አንተ ስላለህ ኢየሱስ አማላጄ ክብር ይሁን ሲወጣ መንገድና እውነት ሕይወት ሆኖ መጣ። አምሳያ የለውምና እኩያ የለውምና እናቀርባለን ክብር ምስጋና። አምሳያ የለውምና እኩያ የለውምና እናቀርባለን ክብር አምሳያ የለውምና ኢየሱሴ ልበልሃ የሞት ግንኝ አንተ ነሃ መድኃኒቴ ልበልሃ የፈወስከኝ አንተ ነሃ አስታዋሼ ልበልሃ ያነሳኸኝ አንተ ነሃ ማይረጌ ልበልሃ ያስከበርከኝ አንተ ነሃ። አንተ የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ እንደሞትክልኝ በሦስተኛውም ቀን ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደምህ እጠበኝ። ከዚች ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት፣ የሕይወቴ ጌታ፣ የሕይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ። ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። ክብር ስጡ ለአምላካችን። ሃሌሉያ።
ታዋቂው የኦሮሞ ድምፃዊና ሙዚቀኛ ዳግም መኮንን ወደ ነፍሴ ወደ ኢየሱስ ተመልሻለሁ፣ ከአሁን በኋላ ዘፈን አቁሜ እዘምራለሁ በማለቱ ብዙዎችን እያስደነቀ ይገኛል። ዳግም መኮንን በአሁን ሰዓት የድል አዳኙን ኢየሱስን መቀበሉን እየገለጸ ይገኛል። በዚህ ደስ ያላችሁ ብዙዎች ሼር እያደረጋችሁ ለብዙዎች መዳን እንዲሆን ምስክርነት እንዲሆን አድርሱ እያለን በጌታ ለሆነው ለዳዊት መኮንን እንኳን ደስ አለ እያላችሁ ኮመንት ላይ ጻፉለት። መልካም ቀን። ጀግና የህግ አስከባሪ ነው። አንዴ ሁላችንም ይህን ቪዲዮ ተመልክተን እንመለሳለን። በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። በዚያ አርነት አለ ኢየሱስ ክርስቶስ ባለበት፣ በዚያ ሰላም አለ ኢየሱስ ክርስቶስ ባለበት፣ በዚያ እረፍት አለ ኢየሱስ ክርስቶስ ባለበት፣ በዚያ ሐዘን የለም ኢየሱስ ባለበት፣ በዚያ መከራ የለም። እጅግ በጣም አክብር